ሪሊ ናቹራሊ ታለንትድ የሆነ የአበሻ ዘፋኝ እሱ ይመስለኛል። ደግሞ አልበም ሊወጣ ነው። ቆንጆ አው እየጠበቅን ነው። ያው እንቅልፍ መተኛትም ትተናል። እሱ ከሙዚቀኛ እሱ ነው። ቴዲ ዞሎይስ ማይ የትኛው አልበም አክቹሊ የሚገርምህ አብዛኛው ከሜቢ ፈርስት የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። ሂዝ ኖት ጀስት ዝም ብሎ ዘፋኝ፣ ጥሩ ድምጽ ያለው ዘፋኝ አይደለም ኢን ዘ ሴንስ ዛት ሙዚቃ ያውቃል፣ ሊሪክሱን ማዘጋጀት ያውቃል፣ ሙዚቃውን ማቀናበር ያውቃል። ይሄ ሬር ታለንት ነው። በሙዚቀኞች የሁሉም ነገር እንትን አይሆንምና he's very capable really naturally talented የሆነ የአበሻ ዘፋኝ እሱ ይመስለኛል። ደግሞ አልበም ሊወጣ ነው። ቆንጆ አው እየጠበቅን ነው። ያው እንቅልፍ መተኛትም ትተናል። እሱ ከሙዚቀኛ እሱ ነው። ቴዲ ዞሎይስ ማይ የትኛው አልበም አክቹሊ የሚገርምህ አብዛኛው ከሜቢ ፈርስት የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። ሂዝ ኖት ጀስት ዝም ብሎ ዘፋኝ፣ ጥሩ ድምጽ ያለው ዘፋኝ አይደለም ኢን ዘ ሴንስ ዛት ሙዚቃ ያውቃል፣ ሊሪክሱን ማዘጋጀት ያውቃል፣ ሙዚቃውን ማቀናበር ያውቃል። ይሄ ሬር ታለንት ነው። በሙዚቀኞች የሁሉም ነገር እንትን አይሆንምና he's very capable really naturally talented የሆነ የአበሻ ዘፋኝ እሱ ይመስለኛል። ደግሞ አልበም ሊወጣ ነው። ቆንጆ አው እየጠበቅን ነው። ያው እንቅልፍ መተኛትም ትተናል። እሱ ከሙዚቀኛ እሱ ነው። ከሜቢ ሌሎች ዘፋኞች በየጊዜው ይቀያየሩብኛል። አሁን ዜሮ ታይም ሮፍናንን በጣም ወዶ የነበረበት ጊዜ አሁን እቺ የማ የምትባል ልጅ በጣም ጥሩ እንትን ታደርጋለች። ሶ እንዳልኩት ነው። ግን አይ ሊስን ቱ ኦል ካይንድስ ኦፍ እንደ ጊዜው ነው ሪሊ እንደሙዴ ነው። አይገርም? በጣም ይገርምኝ። አይ ምንም አልገረመኝ። ሮፍናን ይገርመኝ። የማ ምንም አልገረመኝ። የማገረም እሱ እኮ የዳንስ ጊዜ ነው። እንደፈጭ ብለህ የምትሰማበት ይታያጣጣ ምንድነው? አሪፍ ፊልሞች የምትላቸው 3 ከቤስት ኦፍ የውጭ ሀገር ፊልሞች አንድ በጣም ግራብ ያደረገኝ ፊልም አይ ቲንክ 1990 ነው የወጣው A Soldier's Story. It's called A Soldier's Story. It's a story about በዚህ በጂም ክሮ ጊዜ የአሜሪካ ሬሲዝም በጣም እንትን በነበረበት ጊዜ የነበሩ የጥቁር ወታደሮች ላይ የተመሰረተ ነው። ዴንዜል ዋሽንግተን መጀመሪያ የታወቀበት ፊልም ነው እና እዛ ላይ ዘሞስት በጣም ፋሲኔት ያደረገኝ እነ ዴንዜልን ሆኖ የሚጫወተው ልጅ ሬሲዝሙ በጣም ያናድደዋል እና ግን ሚሊታንት በቃ መጣላት ነው እንትን ማድረግ ነው እሱን ለማግኘት ከነጮቹ ጋር ምናምን። የነሱ ትሬነር እና ዋና ኃላፊያቸው ሌላ ጥቁር ግን ላይት ከለር ያለው ጥቁር ላይት ስኪንድ እሱ ሂዝ ሪል ሶልጀር እና ሃርሽ ነው። የጥቁሮቹ ወታደሮች አሰልጣኝ ግን በጣም ሃርሽ ነው፣ ይሰድባቸዋል እና
ለነጭ እንትኖቹ መሪዎቹ ያሽቆጠቆጣል ብለው እንትን ያስቡታልና ሶ ዩ ሲ ዚስ የሚገርም ሳይኮሎጂካል አንታጎኒዝም። ሶ እነኛ እነ ዴንዜል ዋሽንግተን ወጣቶቹ ልጆች ዘይ ቶት ያ የሸጠ ነው ለነጭ የበላይነት የሸጠ ነው ብለው በጣም ይጠሉታል። እሱ ደግሞ ጥቁሮች ከፍ ማለት የሚችሉት ዲሲፕሊን ሆነው እንደ ሶልጀርም በደንብ እንትን ብለው ነው እንጂ ሶፍት ሆነ እነሱን እያባበልክ አይደለም በሚል ነው እንጂ የነጭ እንትን ሆኖ አይደለም። በዚህ ግጭት ይገሉታል እንትኑን ነጩን ነው ኖ ዴንዜል ጥቁሩን ነገረን መጨረሻ ዴንዜል ናቸው። አይ ስቶሪውን ነገረን ጉዳችሁ ነው ይገሉታል። ጉዳችሁ ነው አቋረጥ እሱ በጣም ሪሊ እኔም ሙቪ ስቶሪው ነው ኢንትረስት የሚያደርገኝ ስቶሪ ላይን ዜን ሃው ኢት እንዴት አክት እንደተደረገ። ሌላ ሁለተኛው ሊንከን የሚል ሌላ የታሪክ ፊልም አለ ስለ አብርሃም ሊንከን። እሱም ኢትስ ቬሪ ኢንትረስቲንግ ፊልም አባውት የጥቁሮችን ከባርነት ነፃ ለማውጣት ሲቪል ዋሩን ተዋግተው በመጨረሻ ላይ የነበረ እዚህ ትግል ነበር። ኮንግረስ ውስጥ የሚደግፉት አቦሊሽኒስቶቹ ወዲያውኑ እንዲፈርስ እንዲቆምና ይሄ ከባርነት እንትን እንዲል ይፈልጋሉ። ሊንከንም ይደግፋል በት he wants to move legally እንትን ማድረግ እና በዛ መካከል ያለ so how to achieve your objective gradually versus how to achieve your objective rapidly በዚህ መካከል ያለ የዊዝደም እንትን ያለበት እሱ አይተወጣቶስ very well done በጣም ጥሩ የተሰራ ፓወርፉል የታሪክ ፊልም ነው። አይ ቲንክ ሁለት ጠራሁላችሁ። ሶስተኛ አንድ ልጨምርላችሁ። ኦኬ ሶ ሌላ በጣም ፋሲኔት ያረገኝ ፊልም is Guess Who Comes to Dinner የሚል Guess Who is Coming to Dinner ሲድኒ ፖይቲየር ነው። ሲድኒ ፖይቲየር ነው። በጣም የቆየ ነው ማለት ነው። በጣም it's an old movie but it's a very marvelous የሆነ conversation about this በጣም successful የሆነ ጥቁር ወንድ ሜዲካል ዶክተር ምናምን እና አንድ በጣም ራዲካል የሆነች ነጭ ገርል ፍሬንድ ይዞ ካላገባው ላ እዛ ላይ ቤተሰቡ ይሄ እንግዲህ 1960s 50s ላይ ያለ ፒሪየድ እና በዛ ቤተሰቡ በጣም ሊበራል so theoretically they have no accepting ናቸው ነው none no but when it happens it just so እዛ ላይ ያለ ሳይኮሎጂካል ድራማ እና ትግል ያለበት ነው። I think these three are የሚገርም ሶስቱም ማላየዋቸው I think ሶስተኛው ግን ሪቡት ተደርጓል አይደለም። እኔ ሻውሻንክ ሪደምሽን ይላል ብዬ እየጠበቅኩት ነው። ወይ አይሃ ሻውሻንክ ሪደምሽን አፍረዱ ብዙም አይደለም። አይተዋል ግን ምን አይተዋል አልተመቸም። አራራዩ ነከን ከነሱ ሶስተኛው ግን Guess Who ተብሎ ሪቡት ተደርጓል መሰለኝ። ድጋሚ ተሰርቷል። like in the 2000s ወደዚህ ድጋሚ ሪሜክ አድርገውታል መሰለኝ። ከዛ አይዲያው more or less the same ሀሳቡ በጣም አሪፍ ነው። አረቄ ወይስ ጠላ? መጠጥ አረቄ መጠጥ ብሎ አልጠጣም ምን ይመስለኝ ነበር። ወይኔ አስበላኝ ይሄን እያልኩ እናቴ አረቄ ትሰራለች እና በቃ እኔ አሁን ሌላ መጠጥ ትተናል። አሁን እኛ ቤት ከምግብ በኋላ ምናምን አንዳንድ ወይ ሁለት መለኪያ ይሄን አርጊመንት ሴትል አድርግልን። አረቄ ምንም አይነት ፔን ያድናል አያድንም?
እሱን አላውቅም እንጂ ክራምፕስ የሆድ ክራምፕስ ምንም አይነት ክራምፕ ለሆድ ዲቶክስ ለማድረግ ያድናል ብዬ አምናለሁ። ፖሲብል አይ ምንሽ በተለይ በደንብ አሁን ጥሬ ስጋ ምናምን በልተሽ ኦር ክትፎ በልተሽ ምናምን አንድ ሁለት አረቄ መድኃኒት ነው። እኔ ምንሽ እስማማለሁ። መድኃኒት ስትይ እሱን ማለትሽ ከሆነ 7-8 ሲሆን ነው 6 ከሆነ ነው 7-8 ሲሆን ነው የሚመጣው። መስመርህን አሳሳቢ የሆነ ከልክ በላይ ምንም ነገር ካደረክ ባቲስታ ነው በፐብሊክ ሚስኮንሰፕሽን አላቸው ስለኔ ብለህ የምታስበው። አንዳንዶች እንዲህ ያደረገው መንግስት አብይ እንደውም የበለጠ ቴዲ አፍሮን አስተዋወቀው፣ እንደውም የበለጠ ፕሮሞት አደረገው ይላሉ። እኔ በዚህ አልስማማም። ቴዲ አፍሮ ማስታወቂያም የሚፈልግ አይደለም። ቴዲ አፍሮ ትንፋሹ ብቻውን የኢትዮጵያ ሕዝብ በጉጉት የሚጠብቀው ድንቅ አርቲስት ነው። ያወጣው የኢትዮጵያን መም ነው፣ የኢትዮጵያን ቁስል ነው። የጽዮን ሙሽራ ብሎም ያወጣው በራሱ ከኢትዮጵያ ስም በእያንዳንዱ ሙዚቃ ውስጥ እንዳለ ማሳያ ነው። ስለዚህ ይሄ አልበም መታሰቢያነቱ በአጠቃላይ ለኢትዮጵያ ነው፣ ለኢትዮጵያ ለገጠማት ችግር ኢትዮጵያውያን በአሁኑ ሰዓት ህመማቸውን መተንፈስ ባይችሉ እንኳን በቴዲ አማካይነት እንዲተነፍሱ የመጣላቸው ትልቅ ገጸ በረከት ነው ብሎ መውሰድ የሚቻል ነው። እንግዲህ ዘፈኑ ከመውጣቱ ዛሬ ብቻ ከ10 ሚሊዮን በላይ በዩቲዩብ ከ10 ሚሊዮን በላይ ሰው ነው የተከታተለው። ቀጥታ ስርጭት በነበረበት በመጀመሪያው ዘፈን ላይ ከ120 ሺህ በላይ ኢትዮጵያውያን ቀጥታ ሲመለከቱት ነበር። ይሄ በኢትዮጵያ የዩቲዩብም ሆነ በአጠቃላይ የሶሻል ሚዲያ ታሪክ ክብረ ወሰኑን የሰበረው። በአሁኑ ሰዓት በዓለም ከሚደመጡ ትልልቅ ዘፈኖች በሁለተኛ ደረጃ የሚገኘው የቴዲ አፍሮ ዘፈን ነው። በተባበሩት አረብ ኤሚሬት በአረብ ሀገራት አብዛኞቹ የዩቲዩብ ተመልካቾች በአሁኑ ሰዓት ቁጥሩ ከፍተኛ ሆኖ የተገኘው የቴዲ አፍሮ እንደሆነ ነው መረጃዎች የሚያሳዩት። እንግዲህ ይሄ ዘፈን ብቻ ብሎ መግለጽ የሚቻል አይደለም። አብዮት ነው ቴዲ አፍሮ ይዘው የመጣው። ይሄን አብዮት ነው እና አብይ አህመድ የፈሩት። እስቲ ግብረ መልሱን እንዴት አየው? በተለያዩ መልኩ ብዙ ሰዎችን ታገኛለህ፣ ታነጋግራለህ። ምን እያለ ነው ሰው? ዛሬ ኢትዮጵያ ተሞሽራለች ነው የተባለው። ዛሬ ኢትዮጵያ ቀና አለች ነው የተባለው። አዲስ አበባውያን ዛሬ እነሱን ወክሎ የሚሰማ ድምጽ ለመጀመሪያ ጊዜ ሰሙ። ባለፉት 8 ዓመታት አዲስ አበባ ስትኮረኮም ስትቀጠቀጥ ነበር የሰነበተችው። ዛሬ ስለ አዲስ አበባ ድምጹን የሚያሰማ አንድ ባለውለቷ መጥቷል። ቴዲ አፍሮ ከባድ ነው እንዳልከው ብዙ መስዋዕትነትን ከፍሎ ብዙ ሪስኮችን ወስዷል ቴዲ አፍሮ። በነገራችን ላይ ከሱ የሚቀርቡ ሰዎችንም እንደዚሁ በአንዳንድ ጉዳዮች አነጋግረናቸው ነበር። ይሄ ምናልባት አገዛዙ ጨካኝ ነው። በነገራችን ላይ አብይ አህመድ ከመለስ ዜናዊ የበለጠ ጨካኝ ነው። ጭካኔው ደግሞ የመጣው ካለማወቅ ከድንቁርና ነው። አንዳንድ የሱ አጋፋሪዎች የሱ አብይ አህመድ እኮ ምንም አይመስለውም፣ አብይ አህመድ እኮ ጠንካራ ነው የሚሉ ሰዎች አብይ አህመድ ከምን አንፃር እንዲህ አይነት ጭካኔ ውስጥ እንደገባ ከምን አንፃር ምንም ነገር አይመስለውም የሚባለው ምንም ነገር አይመስለውም እሱን ማረጋገጫ መስጠት የሚችሉ አይደለም። ከፍተኛ ፍርሃት ውስጥ እንዳለ እናውቃለን። ግን እንደዚህ አይነት እርምጃ ሊወስድ የሚችለው ከጭካኔ የተነሳ ዋናው ነገር ደግሞ ድንቁርናው መሆኑን ነው። ታይደ እንዳነግሮናል። በጣም ጨካኝ አረመኔ ነው ብሎታል። ስለዚህ ከዚህ አንፃር ቴዲ አፍሮ ላይ በበቀል የሆነ ነገር ሊያደርግ ይችላል። እንግዲህ እናያለን። ቴዲ አፍሮ አይ እኔ እዚህ ሆኜ ዋጋውን የሚመጣውን ሁሉ እቀበላለሁ ብሏል እንጂ እንደሌላው እኮ ውጭ ወጥቶ ይሄንን መልቀቅ አላቃተውም። ግን እዛው ሀገር ቤት ሆኜ እዛው ከወገኖቼ እነሱ አጠገብ ሆኜ ይሄንን የጥበብ ድግሴን አቀርብላችኋለሁ። እኔ በሌለውበት ለምንድን ነው የጥበብ ድግሴን ማቀርበው ብሎ እዛው ዋጋውን ለመክፈል ወስኖ እዛው የቀረ እውነት ለመናገር ከቃላት በላይ የሆነ ትልቅ ኢትዮጵያዊ ነው። እንዳልከው የብልጽግናው መንደር ጫጫታ ከመነሻው ከአልበሙ ይወጣል ተብሎ በጭምጭምጣ ከተዘማበት ጊዜ አንስቶ ተደናብረዋል። ምን ማድረግ እንዳለባቸው እንኳን አያውቁም። ብዙ ነገሮችን ለማድረግ ወስነው ነበር፣ ፈልገው ነበር፣ ማደናቀፍን ጨምሮ። ይሄ ሰዋሰው የተባለ መተግበሪያ አለ። ምናልባት እሱም ከፖለቲካ ጋር የተያያዘ ነው ወይስ ከዛ ውጪ ዝርዝሩን አናውቅም። ግን ከሱ ጋር ያለው ስምምነት ሁሉ የተቋረጠበት ጋዜጣዊ መግለጫ እንዳይሰጥ የተደረገበት ብዙ መደናቀፎችን አሉ። አንዳንዶች እንዲህ ያደረገው መንግስት አብይ እንደውም የበለጠ ቴዲ አፍሮን አስተዋወቀው፣ እንደውም የበለጠ ፕሮሞት አደረገው ይላሉ። እኔ በዚህ አልስማማም።
ቴዲ አፍሮ ማስታወቂያም የሚፈልግ አይደለም። ቴዲ አፍሮ ትንፋሹ ብቻውን የኢትዮጵያ ሕዝብ በጉጉት የሚጠብቀው ድንቅ አርቲስት ነው። ስለዚህ እንዲህ የሚሉ ሰዎች ቴዲ ሁሉ ጊዜ ገበያ እያየ ነው፣ የሆነ የሕዝብ ልብ ትርታ እያዳመጠ ነው፣ የሆነ ነገር ጠብቆ ነው ገበያ የሚያወጣ ስራ ይዞ የሚመጣው አሉ። ታዲያ አንድ አርቲስት የሕዝብን የልብ ትርታ ካልተከታተለ፣ የሕዝብን የልብ ስሜት ካላወቀ ምኑን አርቲስት ሆነ መስፍን? ሪሊ ናቹራሊ ታለንትድ የሆነ የአበሻ ዘፋኝ እሱ ይመስለኛል። ደግሞ አልበም ሊወጣ ነው። አው እየጠበቅን ነው። ያው እንቅልፍ መተኛትም ትተናል። እሱ ከሙዚቀኛ እሱ ነው። ቴዲ ኢዝ ኦልዌይስ ማይ የትኛው አልበም አክቹሊ የሚገርም አብዛኛው ሜቢ ፈርስት የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። ሂዝ ኖት ጀስት ዝም ብሎ ዘፋኝ፣ ጥሩ ድምጽ ያለው ዘፋኝ አይደለም ኢን ዘ ሴንስ ዛት ሙዚቃ ያውቃል፣ ሊሪክሱን ማዘጋጀት ያውቃል፣ ሙዚቃውን ማቀናበር ያውቃል። ይሄ ሬር ታለንት ነው። በሙዚቀኞች የሁሉም ነገር እንትን አይሆንምና he's very capable really naturally talented የሆነ የአበሻ ዘፋኝ እሱ ይመስለኛል። ደግሞ አልበም ሊወጣ ነው። ቆንጆ አው እየጠበቅን ነው። ያው እንቅልፍ መተኛትም ትተናል። እሱ ከሙዚቀኛ እሱ ነው።